አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ሹፌሩን ያገትከው ቀን፣ ሹፌሩን የገደልከው ቀን፣ የሹፌሩ ላብ የበላኸው ቀን የለህም። አንተ ከምድር ተሰናብተሃል። ሹፌሩን የገደልከው፣ ሹፌሩን ያገትከው፣ የሹፌሩ ላብ የወሰድከው ቀን ሞተሃል አንተ። መቼም እናንተ ሲነገራችሁ አሰሙ። አብዛኛው ሰው ዶንቆሮ ነው። ግን ብቻ ቢሆንም እኔ ከዚህ ከክራውን ኦፍ ሂዩማኒቲ ምን ወሰድኩኝ? Artificial intelligence needs to be disarmed. ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ለዛሬው እነዚህንና ሌሎች ተጨማሪ መረጃዎችን ይዤ መጣሁኝ። ተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ሀሳብ የሚመቻችሁ ከሆነ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ጀምሩ። ወደ መጀመሪያው ዝግጅቴ ሳልፍ ከስፖርት እስቲ ልጀምር። ስፖርት ኤምኤምኤ ባለፈው የጀመረው ለመጀመሪያ ጊዜ በሀገሪቱ የጀመረው ይህ ነፃ ድብድብ ወይንም ደግሞ ሚክስድ ማርሻል አርት የሚባለው እንግዲህ ሴዶ በሁለተኛነት ይሳተፋል ተብሎ እየተጠበቀ ዛሬ ላይ እንግዲህ ቱርክ ገብቻለሁ እግራችሁን ብሎ ያለ ይመስላል። አይመለስ ይሆን በርግጥ ወይስ እየፈረመውስ እንዴት ነው? እስቲ ምንድነው የሚለው እንስማውና ከዛን እንመለስ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ወይ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባለሁ ወይ ማለት ነው። ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር። ወይኔ ፈታ እያለ ነው ቱርክን እንግዲህ አም አ ፋይተር ያ ፈታ እያለ ነው ቱርክ ላይ ፈታ እያለ ነው። አውሮፓ መጣውልሽ አውሮፓ መጣውልሽ። እንግዲህ እያለን ያለው ምንድነው? እሱ እኔ ተሰድጃለሁ፣ ይህን ግጥሚያ ማድረግ አልችልም እያለ ነው። ለማንኛቸውም እንግዲህ ብዙ ነገሮች ከዚህ ልጅ ስራ ጋር ይመሳሰላሉ። በተለይ በአሁን ሰዓት ልክ በጩኸት የታጀቡ ናቸው። ወደ ሌላኛው እንግዲህ ስፖርት ከጀመረን አይቀር ሌላኛው ስፖርት ላይ እንግባ። የማንቸስተር የመለያው አርማ ሌላ ምልክት ነው ያለው ይለናል መምህራችን። እስቲ እንከታተለው። መጀመሪያ የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ስማቸው ምንድነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድነው? ሰይጣን እኮ አይደል? ቀይ ሰይጣኖች አይደል የሚባል አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ ሁሉ አሜሪካ፣ ለንደን፣ ማንቸስተር ከተማ ሁሉ የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደል? ማንቾች እንግዲህ ያው እንደዚህ ናችሁ እየተባለ ነው። ለነገሩ እኔ አንድምታው ለየት አድርጌ ያለው ምናልባት ያው ኃይለኞች ነን ለማለት ይመስለኛል። እኛ ሰይጣኖች ነን ሲባል ያው ሰይጣን ግን ኃይል የለውም። በእርግጥ እኔ ከምን ጋር እንደሚያያይዙት አይዶን ነው። ያው ለሰነፎች ለኛ ቢጤዎች ምናልባት ኃይል ሊኖረው ይችላል እንጂ ኃይል የለውም። በእርግጥ ወደ አርሰናሎች ደግሞ እንሂድ፣ ከዛም ወደ ደጋፊዎች እንመጣለን። እስቲ ተከታተሉት። ዲላም ፔጅ ያው እንግዲህ የአዲስ አበባ ላይ የተከበረውን አብሮ እያከበረ ነው። ደስ ይላል። ያው ኳስዬ ደስ ትላለች።
አፍሪካ ላይ በተለይ እንደዚህ መሆኗ ደስ ይላልና አፍሪካ ያው ምንም እንኳን የአፍሪካኖች መቀበሪያ ብትሆንም ኳስ ደግሞ እንደዚህ በአፍሪካ ምድር ላይ ስትበር ደስ ይላል። እኔ ምንም አላልኩም፣ ያው ደስ ይላል ነው እያልኩ ያለሁት። Okay guys, we are about to watch Arsenal win the league in the most insane way possible. You ready for this? አርሰናሎች እንግዲህ በጣም አንዳንድ ደጋፊዎቻቸው በጣም የሚያሳዝን ድርጊትን እያደረጉ ነው። የአሰልጣኙን ስም እንግዲህ አላውቀውም ነው የሚለው ማን እንደሆነ። ያው ይሄኛው ጣው ሰውዬ የማን ደጋፊ ነህ? አርሰናል ደጋፊ ነኝ። አሰልጣኙ ማን ነው? ናያው በደስታ ምናምን አርሰናል አይደለም። አሰልጣኙ ማን ነው? ግን የአርሰናል ደጋፊ አይደለ? አሰልጣኙ ማን ነው ማለት አይከብድም። በእውነት የሁሉ ህዝብ ያው ይታዘበዋል። ለማንኛቸውም እንግዲህ ብዙ ማለት ይቻላል። በተለይ አፍሪካውያን ስለ ኳስ ያላቸው ግንዛቤ እንዴ ሃይማኖት ሌለ እንዴ ኳስ ሃይማኖት ከሃይማኖቱን በልጧል እንጂ ሃይማኖትን አስክዷል። እኔ ሌላ ነገር አልናገርም። ምክንያቱም ይህ ራሱን የቻለ ሃይማኖት ከሆነ የሰው ሃይማኖት ደግሞ አንነካም። ያው አርሰናል የሚባል ሃይማኖት፣ ማንቸስተር የሚባል ሃይማኖት እንዳለ አድርጌ ነው የሚቆጥረውና ስለዚህ ያው ሰው ሃይማኖት አንነካም። እኔ የራሴ ሃይማኖት አለኝ፣ ሌሎችም የራሱና ያን ያህል ነው ለማለት የምፈልገው። ማለት የደጋፊው ብዛት አንዳንድ አፍሪካ ሀገሮች ለምሳሌ ኡጋንዳ ላይ ቸርች ውስጥ ተካሂዶ የሆነ ሌላ ዝግጅት ሲደረግለት እንግዲህ ከዚህ በላይ ሃይማኖት መሆን የለም። ኳስ ሰው እንግዲህ ከሌላው እንስሳ የሚለየው ስሜት አለው፣ እምነት አለው። በጣም ትልቅ ፍጥረት ነው። በአምላክ ዘንድም በእጁ የተሰራ በአምላክ እጅ የተሰራ ትልቅ ፍጥረት ነው። በምድር ላይ ምናልባትም በምድር ላይ ብቻ ሳይሆን በዓለም በዩኒቨርስ ውስጥ ማለት ነው ትልቅ ፍጥረት ነውና ያው ወደ ኳስ ስንመጣ ደግሞ በተለይ አፍሪካው ነው እንግሊዝ ራሱ እንደዚህ አይነት ደጋፊ ያለ አይመስለኝም። ወይንም ደግሞ አውሮፓ ላይ ዋና የሚጫወቱት ነጮቹ ራሱ እርግጠኛ ነኝ እንደዚህ ደጋፊ የላቸው። ምክንያቱም እነሱ ያው ስራ ላይ ቢዚ ስለሆኑ፣ እኛ አፍሪካውያን ደግሞ ያው ሌላ ነገር ላይ ነው ቢዚ የሆነው። እየተቃወምኩ አይደለም፣ መደገፍ አትችሉም አይደለም እያልኩ ያለሁት ግልጽ እንዲሆንልኝ ገርሞኝ ነው። ማለት ይሄን ያህል ለኳስ አፍሪካውያን ይሄን ያህል ለኳስ በተለይ ደግሞ ለእንግሊዝ ፕሪሚየር ሊግ እንደዚህ ይሄን ያህል ደጋፊ ያለው አልመሰለኝም። ከዛ አንፃር ነው ሃይማኖት ነው ያልኩት። እና ወደኛ ስንመጣ ደግሞ እኛ አስተዳደጋችን ለየት ይል ነበር እስከማውቀው ድረስ። አሁን ግን ያለንበትን ያስተዳደግ ሁኔታም ነው ያስገነዘበኝና ታንክስ ፎር ያው ለእንግሊዝ ፕሪሚየር ሊግ አመሰግናለሁ። የሆነ ያልታየን ገጽታ አሳይቶኛል። ምክንያቱም ይሄን ያህል እምነት ያለው ይሄን ያህል ተከታይ ያለው ኳስ ያለ አልመሰለኝም። ከኛ ወጥንቅጥ አንፃርም ለማለት ፈልጌ ነው። እንግዲህ ይህን ማለትም ችለው ወደ ሌላኛው እጅግ በጣም ስር ወደ ሰደደው ክስተት የሀገራችን ክስተት ስገባ እዚህ ጋ በኳስ ተጠምዶ ያላለ፣ እዛ ጋ ደግሞ በጥይት ተጠምዶ ያላለ፣ በየቀኑ የሚገደል ላቡን ጠብ አድርጎ የሚያድረው ሹፌር አለና ኮንትራስቱ ይገርማል። ለማንኛቸውም ነው እስቲ ወንድማችንን የሚለውን እንስማው።
ሹፌሩን ያገትከው ቀን ሹፌሩን የገደልከው ቀን የሹፌሩ ላብ የበላኸው ቀን የለህም አንተ ከምድር ተሰናብተሃል። ሹፌሩን የገደልከው ሹፌሩን ያገትከው የሹፌሩ ላብ የወሰድከው ቀን ሞትሃል። አንተ በሰማይ ሳይሆን በምድርም የለህም ሞትሃል ማለት። ሹፌር ማለት እንደዚህ ነው ለፍቶ የሚያመጣው ከየበረሃው እየገባ ላቡን ጠብ አድርጎ ነው የሚበላው። እንደ ሹፌር ላቡን ጠብ አድርጎ ምንም ችግር የለም ብትገሉንም ምንም ፈጣሪ የእጃችሁን ይሰጣችኋል ሁላችሁ። እንደ ወንድ ግን ሰርታችሁ እንደኛ ላባችሁን ጠብ አድርጋችሁ ብትሰሩና ብትበሉ ፈጣሪም ከናንተ ጋር ይሆናል። መቼም አሁን ሆዳችሁ አይሞላ፣ ህሊናችሁ እርካታ የለ፣ ኪሳችሁ አይሞላ፣ ሁሌ ትበላላችሁ። አንድም ቀን ፈጣሪን አታመሰግኑም። ተመስገን እንኳን አትሉም። ሆዳችሁ ተመስገንን ማመስገንን ስለማያውቅ። እኛ ግን ብናጣም ብናገኝም ደስተኞች ነን። ፈጣሪ ይመስገነው። ምክንያቱም በላባችን ስለምንተዳደር ማለት ነው። የሰው ኪስ አንጠብቅ። የሰው እጅ በዘረፋ በእገታ ከበርቴ መሆን አንፈልግም። ሰርተን ላባችን ጠብ አድርገን ፈጣሪ እድሜና ጤና ይስጠን። እናንተ ደግሞ የእጃችሁን ዋጋችሁን እግዚአብሔር ይሰጣችኋል። ምንም ችግር የለም። ሃይባይም ብናጣ እግዚአብሔር ግን ምንጊዜም ከኛ ጋር ነው። አይምሰላችሁ። ዛሬ ሹፌርን ገለ ጀግና መምሰል ጀግና የሆንክ ይመስል ይሆናል። ጀግና አይደለም፣ ፈሪ ነህ፣ ህሊና ቢስ ነህ። ልብ በሉ ብቻ። ሹፌር ለሹፌር ድምጽ ሆኖ ወገኖች፣ ሹፌር ምን ጊዜም ለፍቶ ሰርቶ ነው የሚኖረው። ክብር ለሹፌሮች። ስፖርትን አየን። ሌላም ሞራልን የሚፈታተን የሞራል ልዕልናችንን ያወረደውን የሹፌሮችን ግድያ አየን። አሁንም ሌላው እዛው ሞራሊቲ ላይ እንቆይና የተደራጀ ዝርፊያ ብዬ ልበለው ብዙ ነገሮችን ወደኋላ እንድናስብ ወደኋላ እንድንጓዝ የሚያደርግ ወይንም መተሳሰብን ወይንም ደግሞ ትረስት ምንድነው እሱ እምነት የሚያሳጣን ድርጊት ሲወንድማችን እንከታተለው፣ አዳምጡት። እንግዲህ the crown of humanity በስተመጨረሻ ሸዋሸዋ እንደሆነ እየተነገረን ነው። መቼም እናንተ ሲነገራችሁ አሰሙም። አብዛኛው ሰው ዶንቆሮ ነው። ግን ብቻ ቢሆንም እኔ ከዚህ ከክራውን ኦፍ ሂውማኒቲ ምን ወሰድኩኝ? ለካ እንደዚህ እያንዳንዱ ሰው $1 እያንዳንዱ ሰው 10 ብር ቢያዋጣ 30 ሚሊዮን 40 ሚሊዮን ብር መሰብሰብ ይቻላል የሚለውን ነገር ወሰድኩኝ። ከዛ ውስጥ የሰሩትን ካልኩሌት ለማድረግ ሞክሬ ነበረ። እያንዳንዱ ተወዳዳሪ ቮት የተደረገውን ቮቱን ቆጥሬ 816,000 ቮት አለ። ከዛ ከ816,000 20% ብቻ ወስጄ $1 መንዝሬው ማለትም 153 ብር በባንክ የሚመነዝሩት ከሆነ ማለት ነው። አሮን ቲንክ እንደዛ የሚያደርጉ አይመስለኝም፣ ህገወጥ ናቸው። ግን በዛ ከመነዘሩት 153 ብር $1 20%ቱ 163,000 ይመጣል። ያ ወደ 24 ሚሊዮን ይመጣል ማለት ነው። ከዛ የቀረውን ደግሞ 600 ምናምን ሺህ ደግሞ በ10 ብር ሲባዛ ደግሞ ወደ 5-6 ሚሊዮን ምናምን አካባቢ ይመጣል። ቶታል አንድ ላይ 32 ሚሊዮን ብር ዘርፈዋል ማለት ነው። እና 32 ሚሊዮን ብር እንኳን ሰርተው ራሱ አንደኛ ለወጣው 1 ሚሊዮን ብር መሸለም አልቻሉም። አያችሁ፣ በበጎ አድራጎት ስም ነው። በጎ አድራጎት ሰው በጎ ለማድረግ ምን ያህል ትረስት እያጣ እንደሆነ እምነቱ እየተሸረሸረ እንደሆነ የሚያሳይ ነው። እነዚህ ሰዎች በተለያየ ኤአይ ሲስተም ኢቭን ከንቲባችንን ኢቭን እነ ፍሪየን ቴሌኮሙኒኬሽን በጣም ብዙ ተጽዕኖ ፈጣሪዎችን ሜንሽን ሲያደርጉ ነበር። ከኢቲቪ ጋር ነው እየሰራን ነው ሲሉ የነበረውና ይህንን ነገር መንግስት እንዲያይልን እንፈልጋለን። ቴዲ አዋሳ ቤት ሳይሆን መንግስት ነው ይሄንን ማየት ያለበት። ምክንያቱም ይሄ የመተሳሰብ የመረዳዳት ሰፖርት የመደራረግ ትረስታችንን ነው በቃ እየሸረሸረ ያለው እያጠፋ ያለውና እዩልን ነው ምለው እኔ። በተረፈ ግን እናንተ የፎርፎር ፋሚሊ ቢራቢሮ ፋሚሊዎች ሰው የሚላችሁን ስሙ። ኢሞሽናል አትሁኑ። ዝም ብላችሁ በቃ በኢሞሽናል የሚሆን ነገር የለም። ኦኬ፣ መልካም ቀን። ለማንኛቸውም እነዚህ ሰዎች በህግ ቢዳኙ መልካም ነው። ምክንያቱም እንደዛ አይነት አሰራሮች ያው ኦፊሻል ይሆኑና መጨረሻ ላይ ያው ሌብነት ፍቃድ ያለው ሌብነት ይሆናል ማለት ነው። ወደ ሌላኛው ርዕሴ ስገባ የአፍሪካውያን እምነት ብዬ ልጀምር። እንግዲህ አንዳንድ አፍሪካ ሀገሮች ላይ በተለይ እምነትን በተመለከተ
ወጣ ያሉ ድርጊቶችን ሲያደርጉ እናያለን። ለምሳሌ በቅርቡ እንኳን ወደ ኬንያ አካባቢ አንድ ፓስተር ተብዬ እኔ ኢየሱስ ክርስቶስ ነኝ እኔን ተከተሉኝ እያለ የተነሳበትን ሁነት ጨምሮ ማለት ነው። ይሄኛው ደግሞ እንግዲህ እንደ ኢየሱስ ክርስቶስ በባህር ላይ ልሄድ ነኝ ብሎ ነው። በባህር ላይ መሄድ ብቻ ሳይሆን ልክ እንደ ሙሴ ባህሩ ሊከፈል ማለት ነው። እንግዲህ ወደ መሀል ሲገባ ደግሞ ያው ማዕበሉ በአስፈሪ መልኩ ሲመጣበት እግሬ አውጭኝ ብሎ ያው ለመዳን ሲፍጨረጨር ነው። እንግዲህ ይሄ ድፍረት ነው በእውነት እንደው ጊዜሩ ምሕረቱ ስለበዛ እንጂ ብቻ ያው ይሄ ነው። ወደ ሌላኛው እንግዲህ ሃይማኖት ላይ ገብቻለሁ ብያችኋለሁ። እነዚህ ደግሞ የካቶሊኩ ጳጳስ ኤአይ እንግዲህ መታገድ አለበት እያሉ ነው። አድምጧቸው እስቲ። Artificial intelligence needs to be disarmed. The word is strong, I know, but deliberately chosen because this moment needs words capable of attracting attention, awakening consciences, and indicating paths forward for humanity. Artificial intelligence already touches many areas of our lives and affects decisions that shape human coexistence. It is also dramatically changing how war is waged. Let's not fear artificial intelligence, but constantly keep the question of the human in play. We cannot be careless with our most powerful technical instruments. ወደ ሌላኛው አለፍኩኝ። እሸቱ መለሰ በዋልድባ ገዳም ተገኝቶ አንድ ገለጻ አካሂዷል። እዛ ስላለውም አንዳንድ ነባራዊ ሁነቶች በዩቲዩብ ገጹ አጋርቶ ብዙዎች ተመልክተውታል። እናም ብዙዎችም በተለይ ኦርቶዶክሳውያን የተቹትም የደገፉትም አሉ። ሁለት አይነት መልክ የያዘ። ለማንኛቸውም ግን አንዳንድ ሃይማኖት አለን የሚሉ ወይም ደግሞ ሃይማኖተኞች ነን የሚሉ ትላልቅ ሰው የሚባሉ ምናልባት ሕፃን እንኳን የማያወራውን ነገር እዛ ውስጥ ገዳማውያኑ የሚመገቡትን ቋርፍ የሚባል ምግብ እጅግ ምናልባት መረር ያለ ሊሆን ይችላል። ያ ምግብ እኔ አልቀመስኩትም ቢሆንስ፣ ግን ያው ብዙ ጊዜ የሚባለው ለምን ለስጋ ለምን ምቾት ገዳም ለስጋ ምቾት አይደለም የሚገባው። ስለዚህ መረር ያለ ነገርን ነው ብዙ ጊዜ እንግዲህ ገዳማውያን የሚመገቡት እና ይህ ቋርፍ የሚባል ምግብ ነው። ያንን እሸቱ መለሰ እየበላ ሳለ ሌላ ነገር ነው ብሎ ማለት እኔ ማለት እያሉ ያሉት በዚህ ነገር እየተሳለቁ ያሉት በትክክል እኔ አይደለም ይከብደኛል እውነቱን ለመናገር። እንዴት ነው እሱ የሰው ልጅ የሚያስበው? ይሄ ትልቅ ሰው ነው። አሁን ይሄ እያሽሟጠጠ ነው። እኛ አባት የተናገሩት በእርግጥ ያ የሚለውን ነገር ነው አይደለም። በትክክል መጀመሪያ መስማት አለበት። ከዛም በኋላ ምንድነው እሱ ያ እንዴት ነው እሱ የምትሰማው? ጆሮ ወይለ እሺ፣ አንተ የተሳሳተ ጆሮ አለ፣ ጆሮ እንደዛ ሰማ። አንተን የሚከተሉት ደግሞ በጣም የሚገርሙ ናቸው። አንተን ተከትለው ዝም ብለው በየሶሻል ሚዲያው የሚያስተጋቡት ይህንን ነገር። ለነገሩ ግን ያው በእንደናንተ አይነቶቹ ደካሞች ተስፋ እንዳንቆርጥ እንዲህ አይነት እህቶችም አሉ የሚቃወሙ ይህንን ነገር። እናመሰግናለን። በነገራችን ላይ እህታችንን እስቲ ተከታተሏቸው። ለማንኛቸውም ምን አይነት ዘመን ላይ ነው የደረስነው? የሆነ ነገር ስታዩ ይዛችሁ የምትሮጡ፣ አንድ ሰው ያለውን ይዛችሁ ተከትላችሁ የምትሮጡ፣ አንዱን የሚዘልፍበት በጣም አስቀያሚ ዘመን። የእሸቱ መለሰን ቪዲዮ አይታችኋል። ሲንሸራሸር ነበረ። የማይሆን ትርጉም ተሰጥቶት በጸያፉ እየተዘዋወረ የሰው ሃይማኖትን እየተንቋሸሸ ያለበት ነገር አለና ምንድነው ብዬ ሪሰርች ሳደርግ ይሄ የሚበላው ነገር ተክል መራር ተክል ነው። ለመነኩሳት በቤተክርስቲያን ውስጥ ለሚኖሩ ሰዎች ያው የሚመገቡት ነገር ምግብ ነው እንጂ እንደ አሉት ያጸያፍ ነገር አይደለምና በዚህ ደረጃ የሰው እምነትን የምታቆሽሹበት ምክንያት ምንድነው? ከተሳዳቢዎችስ እናንተ በምንድነው የምትሻሉት? ከነገ ዛሬ የተሻለ መሆን አይቻልም እንዴ? ቢያንስ በስልካችሁ እኮ ኪሳችሁ ይዛችሁ ዞሩ። ስልክ እኮ
ፕሮፌሰር ነው፣ ዶክተር ነው፣ መሐንዲስ ነው፣ ምንም ብትጠይቁት እኮ ኢንፎርሜሽን ይሰጣችኋል። በጣም ብዙ ኤአይ ቻት ቦቶች አሉ። ብትጠይቋቸው የሚያስረዷችሁ ከአመጣጡ ጀምሮ ዝርዝር አድርጎ የሚያስረዷችሁ። ስልካችሁን ለምንድን ነው የምትጠቀሙት? እንደዚህ አይነት ነገር ሪሰርች አድርጋችሁ ኢንፎርሜሽን ማግኘት ካልቻላችሁ፣ የምትናገሩትን ነገር በእውነት ላይ የተመሰረተ እንዲሆን ካላገዛችሁ፣ ታዲያ ምንድነው ትርጉሙ? የእናንተ የዚህ ዘመን መኖራችሁ ምንድነው? ለጸብ መነሻ መሆን ምንድነው? በስተ መጨረሻም ወደ ስፔስ ሳይንሱ ጎራ ልበልና ምናልባት ሶሻል ሚዲያውን አጨናንቆ ያለውን መረጃ ላጋራችሁ። ምንድነው እሱ እየተባለ ያለው? ያው ሶሻል ሚዲያ ላይ እንግዲህ ይቺ መንኮራኩር አርቲሚስ 2 ትባላለች። እንግዲህ ጨረቃን ዞራ እንደመጣች ብዙዎች ሲቀባበሉት እና ብዙ የዓለም መነጋገሪያ የሆነ ዜና ነው እና የሰው ልጅን አንድ እርምጃ ወደፊት እንዲራመድ ያደረገ ነው እንግዲህ በቴክኖሎጂ ሳይንስ እና ቴክኖሎጂው እና በጣም ብዙ ገራሚ ነገሮችን ያው ይዞ እንደመጣ እንግዲህ የምናስታውሰው ጉዳይ ነው። ነገር ግን አሁን በሶሻል ሚዲያ ላይ በብዛት እያየሁ ያለሁት እኔ አይዶን ነው ኬት እንዳመጡት ባላቅም ብዙዎች እየተቀባበሉት ነው። ይህ ነገር ውሸት ነው፣ ወደ ጨረቃ አልሄዱም፣ ጨረቃን ዞሮም አልተመለሱም፣ ውሸት ነው እያሉ ነው። ግራውንድ ላይ ወይም ደግሞ መሬት ላይ በሲሙሌሽን የተሰራ ነገር ነው እንጂ ብዙ ኤቪደንሶችን እያቀረቡ ለምሳሌ ያላቸው ናቹራሊ ለምሳሌ ስፔስ ላይ ሲኖር አንድ ሰው ያለው የተለያዩ እንግዲህ ፊዚዮሎጂካል እንትኖቹን ስታቱሶቹን በማየት ብዙዎች እንግዲህ የራሳቸውን መላምት እያሉ ነው። እኔ የገረመኝ አንድ ሁለት አይደለም ብዙ ሰዎች ናቸው ይህንን ነገር እየተቀባበሉት ያሉት። እንደገና እነ መጀመሪያ ላይ ጨረቃ ላይ ራሱ እየረገጡት እነዛ አስትሮኖቶች እንግዲህ አንዳንድ ቪዲዮ ስናይ እንዳረገጡ ነገሩን አረገጣችሁም፣ ውሸታችሁን ነው፣ ውሸት ነው፣ ጨረቃን አረገጣችሁም እያሉ ነው። ወደ እንግዲህ ቪዲዮ እኔ አይዶ ነው እኔ እንግዲህ እንደዛ እያየሁኝ ነው። እና ይህንን ነገር በተለይ እነዚህ ስፔስ ላይ የሚሰሩ ሰዎች እንደው አንድ ነገር ቢሉ እውነት አይኬድም ወደዛ እና ውሸት ነው። ለምንስ መዋሸት ያስፈልጋል? ካልሄዱ አልሄዱም ነው። ለፖለቲካ ነው። ለምሳሌ የስፔስ ዋር የሚባለው ላይ ቻይና እና አሜሪካ እንደሚያደርጉት አይነት ለዛ ነው። ይህን ያህል መሄድ ይህን ያህል ምናልባት ወጪ ያለው መቼም ይህን ያህል ወጪስ ማውጣት ለምን አስፈለገ? እውነት ካልሆነ ብቻ። ለማንኛቸውም እንግዲህ ብዙዎች ብዙ እያሉ ነው። የራሳችሁን አስተያየት ስጡበት። አመሰግናለሁ።